እሺ ሰላም እንዴት ናችሁ? የብዕር ቲቶሪያል ቤተሰቦች ያው እንግዲህ ይህን ሰሞን አብዛኞቻችን ተማሪዎች ብሬክ ላይ ወይም ደግሞ ብሬክ እየጀመርን ያለንበት ታይም ነው። ታዲያ በዚህ ሰዓት ስፔሻሊ ደግሞ ሚኒስትሪ እና ማትሪክ ተፈታኝ የሆናችሁ ተማሪዎች ይህንን ታይም ሞር ጥያቄዎችን በመስራት የተለያዩ የስምንተኛ ክፍል ተማሪዎች የሰባትን፣ ስድስተኞች የአምስትን፣ 12ቶችም ከ9 እስከ 10 ያለውን እስከ 11 ያለውን ሪቫይዝ ለማድረግ ጥያቄዎችን ለመስራት ራሳችሁ የምታዘጋጁበት ታይም እንደሆነ ይታወቃል። በብዕር ቲቶሪያል ደግሞ ምን አሰብን ማለት ነው ለስምንተኛ ክፍል ተማሪዎች ጀስት አሁን ባሳለፈው ሳምንት ኮልፌ ቀራኒዮ ክፍለ ከተማ ያወጣውን የማትስ ሞዴል ፈተና አብረን በመስራት ለምን ጊዜያችሁን ሪቫይዝ ለማድረግ አትጠቀሙበትም በሚል ሀሳብ ይህን ይዘን መተናል ማለት ነው። ስለዚህ ወረቀትና እስክሪብቷችሁን ይዛችሁ አብራችሁ ከኔ ጋር እየሰራችሁ ያልገባችሁ ወይም ደግሞ ጥያቄ ያላችሁ ፓርት ላይ ደግሞ ኮሜንት ላይ እየጻፋችሁ የተቻለኝን ለመመለስ እሞክራለሁኝ ኢንተራክት እንድታደርጉ ለማለት ነው። ከዛ ውጭ ደግሞ ጀስት ያው ቻናሉ ገና በጅማሬ ላይ ያለ ቻናል ስለሆነ ሁላችሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ከዚህ በፊት ደግሞ ሰብስክራይብ አድርጋችሁም ከሆነ ለጓደኞቻችሁ ሼር በማድረግ ተመሳሳይ የሆኑ ነገሮች ስንለቅ እንድታዩና ተጠቃሚዎች እንድትሆኑ ለማለት ነው። ስለዚህ ይህንን ካልን እንደመግቢያ እዚህ ጋር እንደምትመለከቱት የኮልፌ ቀራኒዮ ኮልፌ ቀራኒዮ ክፍለ ከተማ ያዘጋጀው ጥያቄ ነው። ያው ማትስ ነው 40 ጥያቄዎች አሉት በውስጡ መልቲፕል ቾይስ ነው። ከዛ ውጪ ያለው ማለትም ኢንስትራክሽኑን ለእናንተ ተወውና ስለዚህ ወደ ጥያቄያችን እንገባለን ማለት ነው። ስለዚህ የመጀመሪያው ጥያቄ ምን ይለናል? which of the following represent a well defined set well defined የሆነ ሴት የሚያመለክተው ከዚህ ከአራቱ ምርጫዎች ከዲ ውስጥ ካሉት ውስጥ የትኛው ነው የሚለውን ነው ምን መርጠው ማለት ነው። መጀመሪያ ምርጫን ከመመልከታችን በፊት እስኪ ዌል ዲፋይንድ ሴት ማለት ምን ማለት ነው? በደንብ በአግባቡ የተገለጸ ስብስብ ማለት ነው። ሊትራል ቃል በቃል ትርጉሙ ማለት ነው። ምን ማለት ነው? ለምሳሌ ክላሳችሁ ውስጥ ጎበዝ ተማሪዎችን ንገሩኝ ብትባሉ እንደየተማሪው አንድ ተማሪ 5 ተማሪዎችን ፒክ ሊያደርግ ይችላል። አንድ ተማሪ ደግሞ በጣም አይን ውስጥ የገባው 2-3 ተማሪ ብቻ ፒክ ሊያደርግ ይችላል። ስለዚህ እንደየሰው የጠየቃችሁት ነገር ይለያያል። ዛት ሚንስ ፊክስድ የሆነ ዋጋ አልወጣለትም ማለት ነው። የሆነ አሁን አንድ ሰው ጎበዝ የሆኑ ተማሪዎች ንገረኝ ሲባል ይሄን ያክል መጥኖ መናገር ካልቻለ ሁሉም ሰው የሚስማማበት አይነት መጥኖ መውጣት ካልቻለ ያን ነገር ምን እንለዋለን ማለት ነው? ዌል ዲፋይንድ አይደለም፣ በአግባቡ መግለጽ አልተቻለም ማለት ነው። ስለዚህ ዌል ዲፋይንድ ሴት ማለት ምንም በማያሻማ መልኩ ግልጽ በሆነ መንገድ መገለጽ የቻለ ማለት ነው። ደግሞ እስኪ ይህን ምሳሌ ተውትና እስኪ አንድ ምሳሌ ልጨምራችሁ። ለምሳሌ ከክላሳችሁ ውስጥ ቆንጆ የሆኑ ተማሪዎችን ምረጡ ልትባሉ ትችላላችሁ። ስለዚህ ውበት እንደ ተመልካች ነው አይደለም? አንዳንድ ተማሪ 10 ተማሪዎችን ከክላሳችሁ ውስጥ ፒክ ሊያደርግ ኧረ እዚህ ክላስ ውስጥ ቆንጆ የለም ሊልም ይችላል አንዳንድ ተማሪ፣ ወይም ደግሞ ሁሉም ተማሪ ቆንጆ ነው ሊል ይችላል የሆነ ሰው ደግሞ ማለት ነው። ስለዚህ ዌል ዲፋይንድ ሆኖ መገለጽ አይችልም። ስለዚህ ዌል ዲፋይንድ ሆኖ ያልተገለጸ ሴት ስለሆነ ይሄን ምን አንለው ማለት ነው? ሴት ብለን ልንጠራው አንችልም። ስለዚህ ዌል ዲፋይንድ የሆነ ሴት ለመባል በማንኛውም ሰው አተያይ እኩል የሆነ ወይም ደግሞ አንድ አይነት የሆነ መልስ ይዞ ሊቀርብ ይገባል ማለት ነው። ስለዚህ እስኪ ምርጫዎቹን እንመልከታቸው። ይህን ምርጫ ብትመለከቱት ዘ ኮሌክሽን ኦፍ ኦል ስማርት ስቱደንት፣ ስለዚህ ክላሳችሁ ውስጥ ያሉ ስማርት ተማሪዎች ሲባል 10 ተማሪ ሊሆን ይችላል፣ 5 ተማሪ ሊሆን ይችላል፣ እንደየተማሪ ሊሆን ይችላል። ስለዚህ አሻሚ ነው ማለት ነው። በአግባቡ አልተገለጸም፣ ያወዛግባል። ይሄን ያክል ብለን ለመናገር ያወዛግበናል እንደየሰው። ዘ ኮሌክሽን ኦፍ ሞስት ቢዩቲፉል ፍላወርስ ስላል ደግሞ የሆነ ጋርደን አላችሁ። ከጋርደኖች ውስጥ የምትወዷቸውን በጣም ቆንጆ የምትሏቸውን አበባዎች ምረጡ ስትባሉ ወይን ይችን አበባ ወዳታለሁ፣ አንዱ ደግሞ ይችም ታምራለች፣ በጣም ውዝግብ ውስጥ እንገባለን። እንደዛ ሲሆን ምንድነው ማለት ነው? አሁን እስቲ ኮንፊውዥን ይፈጥራል። በአግባቡ ዌል ዲፋይንድ ስላልሆነ ሴቱ ተማሪው ወይም ደግሞ የተጠየቀው ሰው በደንብ ፒክ አድርጎ ለመናገር መርጦ ለመናገር ተቸግሯል ማለት ነው። እዚህ ጋር ደግሞ ተመልከቱት ዘ ኮሌክሽን ኦፍ ኦል ቫውልስ ኢን ዘ እንግሊሽ አልፋቤት፣ እንግሊሽ አልፋቤት ላይ የእንግሊሽ የአልፋቤቶች ውስጥ ያሉ ቫውል ሌተሮችን ግለጹልን ተባለ። ይሄን የኬጂ ተማሪ 100 የሃይስኩል ተማሪ 10 ሊላቸው አይችልም። ሁሉም ጋር ምንድነው አንድ አይነት ነው። እነማን ናቸው? ኤ ኢ አይ ኦ ዩ በቃ እነዚህ 5ቱ ናቸው ማለት ነው። ማንንም የማያጣላ ፊክስድ የሆነ ነው ማለት ነው። ስለዚህ በአግባቡ ማለት አጠያየቁም ልክ የሆነ አጠያየቅ ነው ማለትም ሁሉም ሰው አንድ አይነት መልስ ሊመልስለት የሚችል ነው ማለት ነው። ዌል ዲፋይንድ ተደርጎ የተገለጸ ነው፣ በአግባቡ የተገለጸ ሴት ነው ማለት ነው። ስለዚህ ይህንን የተጠየቀ ሰው መመለስ አይቸግረውም። ስለዚህ ሲ ዌል ዲፋይንድ የሆነ
በአግባቡ የተገለጸ የስብስብ አይነት ስለሆነ ሲ ያስኬደናል ማለት ነው። ዲ ላይ ብንመጣ ዘ ሴት ኦፍ ናቹራል ነምበር ቢትዊን 30 እና 30 በ30 እና በ31 መካከል ያሉ ናቹራል ነምበሮች ይለናል። 30 ብሎ እኛ የምናውቀው ቀጣዩ መቁጠሪያ ቁጥር 31 ነው። በ30 እና በ31 መካከል ሌላ መቁጠሪያ ቁጥር የለም። ቁጥሮች አሉ መኖር በውስጡ ነገር ግን እነዚያ ቁጥሮች መቁጠሪያ ቁጥሮች ወይም ደግሞ ናቹራል ቁጥሮች አይደሉም። ምን አይነቶች ናቸው? ዴሲማል አስርዮሽ ብለን የምንጠራቸው ናቸው። ለምሳሌ ከ30 ቀጥሎ በውስጥ 30.1 30.2 ነጥብ 3 እያለን እስከ 30.9 እንሄድና ከዛ ነው ወደ 31 የምንሄድ። ስለዚህ መሀል ላይ ያሉት እነዚህ ቁጥሮች ዴሲማሎች ናቸው እንጂ ምኖች አይደሉም፣ ናቹራል ቁጥሮች አይደሉም። ስለዚህ ዲም አይሆንም ማለት ነው በዚህ ምክንያት። ስለዚህ ባጭሩ ዌል ዲፋይንድ የሆነው ሴት ከነዚህ ሁሉ የትኛው ነው ማለት ነው? የሲ ምርጫ ነው ማለት ነው። ስለዚህ የአንደኛው ጥያቄ ይህንን ይመስላል። ወደ ቀጣዩ እንቀጥል። የሁለተኛው ጥያቄ ደግሞ ምንድን ነው የሚለን? ዘ ኤ የምትባል ሴት አለችን። ከዛ በኋላ በውስጡ የያዘቻቸው ኤሌመንቶች ማን ማን ይባላሉ? ኤቢሲ ይባላሉ ማለት ነው። ውስጧ ላይ ያሉት አባላት ኤሌመንት ማለት አባላት ናቸው። ስለዚህ ምን ያክል ሰብሴት አላት ኤ ነው እየተባልን ያለ ነው። ስለዚህ ሰብሴት ደግሞ 7ኛ ክፍል ላይ ያለ ነገር ነው። ሰብሴትን ካልኩሌት ለማድረግ የሆነ ስብስብ ተሰጥቷችሁ ሰብሴቱንም ደግሞ የንዑስ ስብስብ አባላቱን ብዛት ለማወቅ ስትፈልጉ ፎርሙላ አለው። ያ ፎርሙላ እንዴት ነው? ቱ ዘ ፓወር ኦፍ ኤን ይሰኛል ማለት ነው። ኤን ምንድናት? የአባላቱ ብዛት ናት። ያ ሴት ይሄ ሴት ስንት አባላት አሉት? 3 አባላት። ማን ማን? ኤ ቢ ሲ 3 ናቸው ማለት። ስለዚህ ኤን ዋጋ ስንት ነው? 3 ነው። ስለዚህ ምን እናድርግ ማለት ነው? ቀጥሎ ሁለትን እንጽፍና በኤን ቦታ ማን እናስገባለን? 3ን እናስገባለን። ቱ ዘ ፓወር ኦፍ 3 ማለት ደግሞ ምን ማለት ነው? ሁለትን 3 ማባዛት። ስለዚህ ሁለትን 3 ስናባዛ ስንት ይመጣል? 2 ጊዜ 2 4 4 ጊዜ 2 8 8 መጣ ማለት ነው። ስለዚህ እቺ ኤ የተሰኘችዋ ስብስብ ስንት ንዑስ ስብስቦች አሏት ማለት ነው? በውስጧ 8 አሏት ማለት ነው። ስለዚህ መልሳችን ይሄ ይሆናል ማለት ነው። ስለዚህ የሰብሴት ፎርሙላ እንደዚህ ከሆነ እናንተ ደግሞ በምን መልኩ መዘጋጀት አለባችሁ? ብልጥ መሆን አለባችሁ። ቱ ዘ ፓወር ኦፍ ኤን -1 ደግሞ ይሄ የፕሮፐር ሰብሴት ፎርሙላ ነው ማለት ነው። ስለዚህ የሰብሴትን ካመጣ እናንተ ደግሞ ስታጠኑ የፕሮፐር ሰብሴትንም ማስታወስ ይጠበቅባቸዋል። ያው ጥናት ሲባል እንደዚህ ስለሆነ ማለት ነው። በአንድ በኩል ብቻ ሳይሆን ዛሬ ስለእንደዚህ አይነት ጥያቄ ከጠየቀ እናንተ ደግሞ በተቃራኒ በሌላ መንገድ ሊመጣ ስለሚችል ደግሞ ተያያዥ የሆነ ጥያቄ መስራት ይኖርባቸዋል ማለት ነው። እሺ ይሄንን ካልኩኝ ቀጣዩ ደግሞ ምንድን ነው የሚለን? ለኤ እና ለቢ ምን ሰጠን? ስብስብ ሰጠንና ምናቸውን ፈልጉ ተባልን? የጋራቸውን ፈልጉ ተባልን ማለት ነው። እቺ ምልክት በደንብ ይዩልኝ። እቺ ምልክት ምን ትባላለች? ኢንተርሴክሽን፣ የጋራ። በአማርኛው የጋራ፣ በእንግሊዝኛው ደግሞ ኢንተርሴክሽን ብለን የምንጠራው ነው ማለት ነው። ስለዚህ ምንድን ነው የምናደርገው ማለት ነው? የጋራ ስንፈልግ ሁለቱም ጋር የሚገኝ ሁለት እዚህ ያለች እዚህ ግን የለችም። ስለዚህ እንተዋታለን ማለት ነው። 0 እዚህ ያለች እዚህ ያለች፣ ስለዚህ እንይዛታለን። አንድን ተመልከቷት፣ እዚህ ያለች እዚህ ማለች፣ እንይዛታለን እሷንም። እሺ እንቀጥል። 4 እዚህ ማለች እዚህ ማለች፣ እሷንም እንይዛታለን። በጣም ጥሩ። 9ን ተመልከቷት፣ እዚህ ያለች እዚህ ግን የለችም፣ አንይዛትም። 7ን ተመልከቱት፣ እዚህ ያለ እዚህ ግን የለም። 12ም እዚህ ያለ እዚህ የለም። ስለዚህ በአጠቃላይ ሁለቱም ጋር ያገኘናቸው ኤሌመንቶች አባላቶች ማን ማን ናቸው? 0 1 4። ስለዚህ አሁን ምንድነው የሚጠበቅባችሁ? ይሄንን ስብስብ የያዘ ምርጫ ነው የምትፈልጉት። ኤ አይደለም፣ ቢ አይደለም፣ ሲ አይደለም፣ ማን ነው? ዲ ነው ማለት ነው። ስለዚህ ይሄንን ደግሞ በዚህ መልኩ ትሰራላችሁ። ስለ ኢንተርሴክሽን አሁን ጠየቀ ማለት እናንተ ስለምን ማጥናት አለባችሁ? ስለ ዩኒየን ሪቫይዝ ማድረግ በዚሁ ማለት ነው። ዩኒየን ማለት ደግሞ ማዋሃድ ማለት ነው አይደለ? ስለሌሎቹም ደግሞ እዛው ላይ ሪፈር ማድረግ ነው ማለት ነው የሚጠበቅባችሁ። እንደዚህ ሲሆን አጠናናችሁንም ስታይል ፈጣንና ቀልጣፋ ያደርግላችኋል ማለት ነው። አራተኛውን ጥያቄ ደግሞ እንስራ። which one of the following is not true? አሁን ደግሞ ልክ ያልሆነውን ምረጡ እየተባልን ያለን የኤ ምርጫ ምን ይላል? the sum of any two natural numbers is always natural number። ሁሌ መቁጠሪያ ቁጥሮችን ከመቁጠሪያ ቁጥሮች ጋር ስንደምር ውጤቱ ምንድነው እያለን ነው? መቁጠሪያ ቁጥር ነው። ለምሳሌ 40 ልውሰድ፣ ከዛ ደግሞ 20 ልውሰድ። እስኪ ሁለቱም መቁጠሪያ ቁጥሮች ናቸው። ስንደምራቸው ስንት መጣ? 60 መጣ። ምንም ሊመጣ አይችልም ከዚህ ውጭ። 60 ምንድን ናት? መቁጠሪያ ቁጥር ናት። ስለዚህ መቁጠሪያ ቁጥር ናቹራል ነበር። አሁንም ሌላ ናቹራል ነበር ሲደመር ምን ሰጠን? ናቹራል ነበር። ስለዚህ ይሄ ልክ ነው። ጥሩ። ያልሆነውን ነው የምንፈልገው። ወደ ኢ ደግሞ እንምጣ። ወደ ቢ ደግሞ እንምጣ። ኦል ናቹራል ነበር አር ሆል ነበር ይላል ደግሞ ቀጣዩ ጥያቄ። ምን ማለት ነው? ሁሉም መቁጠሪያ ቁጥሮች ምኖች ናቸው እያለን ነው? ሆል ነበር ናቸው እያለን ነው። ኦኬ ይሄ ነገር ያስኬዳል እንዴ? እስኪ ቼክ እናድርገው። ናቹራል ነበር ማለት ከምንድን ነው የሚጀምረው? ከአንድ ነው የሚጀምረው። 1 2 3 እያለ እስከ መጨረሻው ማለት የቁጥር መጨረሻ ላይ ይቀጥላል። ሆል ነምበር ደግሞ በሚለየት የሚለው ከዜሮ ይጀምርና ሌላው ግን አንድ አይነት ነው። 1 2 3 እያለ ይቀጥላል። ስለዚህ ናቹራል ነምበሮች ሆል ነምበር መሆን ይችላሉ አይችሉም? ይችላሉ። ለምን? ናቹራል ነምበሮች ማን ውስጥ ስላሉ?
ሆል ነምበር ውስጥ አሉ። ያያችኋቸው እነዚህ ውስጥ አብረዋሉ። ስለዚህ ያስኬዳል ይሄም ማለት ነው። ናቹራል ነምበር ሆል ነምበር ውስጥ ስለሚገኝ ዜሮን መያዙ የሆል ነምበር ምርጫ ነው። ናቹራል ነምበር አያገባውም። ዞሮ ዞሮ ናቹራል ነምበር ማን ውስጥ ተገኝቷል? ሆል ነምበር ውስጥ ተገኝቷል። ስለዚህ የቢም ልክ ነው። ሲን ደግሞ ተመልከቱት። ዘ ፕሮዳክት ኦፍ ኤኒ ቱ ናቹራል ነምበር ኢዝ ኦልዌይስ ናቹራል ነምበር። አሁንም ናቹራል ነምበርን ከናቹራል ነምበር ጋር አባዙት ይላል። ስታባዙት ያው ለምሳሌ ራንደም ቁጥር 10 ሲባዛ በ9 ሰዱ ስንት ይመጣል? 90። 90 ምንድን ናት? ናቹራል ነምበር ናት። ስለዚህ ሲም ያስኬዳል። ዲ ላይ እስኪሄዱ የዲ ናት መልሳችን ልትሆን የምችለው ከኤስ ከሲ ስላልሆነ ማለት ነው። ዘ ዲፈረንስ ኦፍ ኤኒ ቱ ሆል ነምበር ኢዝ ኦልዌይስ ሆል ነምበር። ሁልጊዜ ሆል ነምበርን ከሆል ነምበር ጋር ስንቀነስ የምናገኘው ሆል ነምበር ነው እያለ ነው። ይሄ ነገር እውነት ይመስላችኋል? እስኪ ቼክ እናድርግ አይደለ? ራንደም ቁጥሮችን ወስደን ለምሳሌ 10ን ልውሰድ፣ ከዛ ደግሞ 12ን ልውሰድ። ልቀንሳቸው እነዚህን እርስ በርስ። እሺ 10 ላይ 12ን ቀንሱ። 10 ብር ነበር አላችሁ፣ 12 ብር ደግሞ ዳለባችሁ። ይሄ ኔጌቲቭ ዳን ስለሚያመለክት ስትቀንሱት ስንት መጣ? ስንት መጣ? 2። ምን አይነት 2? ኔጌቲቭ 2። አያችሁት? ስለዚህ ኔጌቲቭ 2 ደግሞ ሆል ነምበር ናት እንዴ? አይደለችም። ምንድን ናት? ኔጌቲቭ ቁጥር ናት፣ ኢንቲጀር ናት። ስለዚህ በዚህ መሰረት ሲቀናነሱ ሆል ነምበሮች ሆል ነምበር ይመጣል አለን አይደለ? ለእኛ ግን የሚመጣልን ከሆል ነምበር ውጭ ስለሆነ ኖት ትሩ ነው የተባልነው። መልሳችን የሚሆነው ዲ ይሆናል ማለት ነው። በጣም ጥሩ እንቀጥል። which one of the following is not true about the set of natural number? ቺኛዋ ኤን ናቹራል ነምበርን ታመለክታለች፣ ደብሊው ሆል ነምበርን፣ ዜድ ደግሞ ኢንቲጀር። ስለዚህ ከሚከተሉት ውስጥ ይሄንን ሳቲስፋይ የማያደርገውን ምረጡ ነው የተባለው። ተመሳሳይ ነገር ነው፣ ከአሁኑ ጋር ተቀራራቢ የሆነ ሀሳብ ነው ያለው። ስለዚህ ምንድነው እያለን ያለው ማለት ነው? የመጀመሪያው ቾይስ ሆል ነምበር ኢዝ ፕሮፐር ሰብሴት ኦፍ ኤን። አሁንን ምልክት ለዩልኝ። ፕሮፐር ሰብሴት እና ሰብሴት፣ ይሄኛው ንዑስ ስብስብ ነው ወይም ደግሞ ሰብሴት የምንለው፣ ይሄኛው ደግሞ ፕሮፐር ሰብሴት። ስለዚህ ችኛዋ ከታች ስትኖር ሰብሴት ይሆናል፣ ባዶ እንደዚህ ብቻ ሲሆን ደግሞ ፕሮፐር ሰብሴት ይሆናል ማለት ነው። ስለዚህ which one of the following is not true የተባልነው። እሺ አሁን ይህንን ለመረዳት መጀመሪያ ምን ማድረግ አለብን? ናቹራል ነምበርን ቅድም ጽፈነው ነበር አይደል? 1 2 3 እያለ ይቀጥላል ተባብለናል። ሆል ነምበር የምንለው ደግሞ 0 ብሎ ጀምርና 1 2 እያለ ይቀጥላል። ስለዚህ እዚህ ጋር እኛ ልናስተውል የሚገባን ነገር ምን ይሆን? እስቲ እንየው። አሁን ሆል ነምበር የናቹራል ነምበር ፕሮፐር ሰብሴት ነው እያለን ሁልጊዜ አንድ ሴት የሆነ ሴት ፕሮፐር ሰብሴት ለመሆን ሁልጊዜ እቺን ነገር እንድትመለከቱልኝ ይፈልጋለሁ። አንደኛው ሴት ማለትም ሁለተኛው ማለት ነው በቀኝ በኩል የሚቀመጠው በግራ በኩል ያለው ምን ማድረግ አለበት? በአንድ መብለጥ አለበት። ተመልከቱ፣ ቀኝ የምንለው ይሄኛው ነው አይደለ? እስኪ እጃችሁን ቀኝና ግራ እንደዚህ አድርጋችሁ ዘርጉትና እስኪ ቀኝና ግራችሁን ለዩ መጀመሪያ። ይሄ ቀኛችሁ ነው፣ ይሄ ደግሞ ግራችሁ ነው። ስለዚህ ሁልጊዜ በግራ በኩል ያለ በቀኝ በኩል ያለው ሴት ፕሮፐር ሰብሴት ነው ለማለት ከፈለጋችሁ ሁልጊዜ በቀኝ በኩል ያለው በግራ በኩል ያለው በስንት አባል መብለጥ አለበት? ቢያንስ በአንድ አባል መብለጥ አለበት። የማይበልጠው ከሆነ መሆን አይችልም። ስለዚህ አሁን እዚህ ላይ ማነው በላጩ መሆን ያለበት? ናቹራል ነምበር። ናቹራል ነምበር ታዲያ ሆል ነምበሮችን በአንድ ይበልጣቸዋል? እስኪ አሁን ከነዚህ ከሁለት ትርፍ ቁጥር የያዘው ማን ነው? ሆል ነምበር ነው አይደል? ሆል ነምበር ማንን ይዟል እንደ ትርፍ? 0። ስለዚህ ሆል ነምበር ናቹራል ነምበርን በአንድ በለጠ። ናቹራል ነምበር ግን ሆል ነምበር በአንድ ያንሳል። ስለዚህ ይሄ ነገር መቀመጥ የነበረበት ናቹራል ነምበር ኢዝ ፕሮፐር ሰብሴት ኦፍ ሆል ነምበር ነው መቀመጥ የነበረበት። ምክንያቱም በላጩ ማን ስለሆነ ሆል ነምበር። የተቀመጠው ግን በተቃራኒ ስለሆነ እንደዛ ስላላስቀመጠው ኖት ትሩ ነው የተባልነው። መልሳችን ይሄ ይሆናል ማለት ነው። ስለዚህ በዚህ መሰረት ቢሲዲ ማረጋገጥ ነው የሚጠበቅባችሁ። እስኪ የቢ ልሞክር ላሳያችሁና ሲናዲ ለእናንተ ተወዋለሁ። እስኪ የቢ ልክ ነው መልሳችን። መልስ አይሆንም። ለምን? ልክ ስለሆነ የተባለው ደግሞ ልክ ያልሆነው ነው። እስኪ አሁን የቢን ተመልከቱ። ሆል ነምበር ማለት 0 1 2 3 አይደለ? እሺ ኢንቲጀርስ ደግሞ ኔጌቲቭ 1 ኔጌቲቭ 2 ከዛ ደግሞ 0 1 2 እያለ ነው አይደለም የሚሄደው። እሺ በጣም ጥሩ ተመልከቱ። አሁን 0 1 2 3ን ተመልከቷት። እዚህ ጋር አያችሁት? እዚህ ውስጥ አለ። ከዛ ውጭ ደግሞ ትርፍ ማንን ይዟል? ዜድ። እነዚህ ኔጌቲቭ ቁጥሮችን ይዟል። ስለዚህ በቀኝ በኩል ያለው ማን ነው? ዜድ ነው። በግራ በኩል ያለውን ቢያንስ በአንድ ኤሌመንት በልጧል አልበለጠም? በልጧል። ስለዚህ ልክ ነው፣ ፕሮፐር ሰብሴት መሆን ይችላል ማለት ነው ሆል ነምበር ኢንቲጀር። ስለዚህ ቢሲዲ በዚህ መልኩ ማረጋገጥ ትችላላችሁ። እኛ ግን መልሳችንን ቀድመን ኤ ላይ ስላገኘ ነው እናቆማለን ማለት ነው። ወደ 6ኛው ጥያቄ እንሄድ አይደለም? የስድስተኛው ጥያቄ ደግሞ ምን ይለናል? which of the following list of the numbers is written in increasing order? በኢንክሪዚንግ ኦርደር ኢንሴንስ ከትንሽ ወደ ትልቁ በቅደም ተከተል የተቀመጠው የትኛው ነው የሚለው። እዚች ጋር ጥያቄውን ከመስራታችን በፊት አንድ ነገር ላስታውሳችሁ።
ፖዚቲቭ እና ኔጌቲቭ ቁጥሮችን በቅደም ተከተል ስታስቀምጡ ልትይዙት የሚገባው ነገር ሁልጊዜ አሁን በኖርማሉ ከ3 እና ከ11 ማን ይበልጣል ብትባሉ ማን ነው የሚበልጠው? 11 አይደለም? በትክክል። ነገር ግን ከኔጌቲቭ 3 እና ከኔጌቲቭ 11 ደግሞ ማን ይበልጣል ብትባሉ ማን ነው የሚበልጠው? ኔጌቲቭ 3 በተቃራኒ። ስለዚህ በኖርማል በለመድነው አይነት ለፖዚቲቭ ቁጥሮች አወዳድሩ ከተባለን ትልቁ ትልቅ ነው፣ ትንሹ ትንሽ ነው። በጣም ጥሩ። በኔጌቲቮች ጋር ከመጣን ግን ስናየው ትንሽ የሚመስለው 3 ነው አይደለ? ነገር ግን ትልቁ እሱ ነው። በተቃራኒው አይደለ እያልኳችሁ ያለሁት። ኔጌቲቭ 11 ጋር ደግሞ ስታዩት ትንሽ ይመስላል አይደለ? ትልቅ ይመስላል፣ ይቅርታ። ነገር ግን ትንሹ ማን ነው? 11 ነው ማለት ነው። ስለዚህ በኖርማሉ ይሄኛው ትልቅ ከሆነ በኔጌቲቮች ሲሆን ግን እቺ 11 ምን ትሆናለች ማለት ነው? ትንሿ እሷ ትሆናለች ማለት ነው። ስለዚህ በተቃራኒ እንድትመለከቱት ለማሳወቅ ነው። ደግሞ ወደ ጥያቄው ስንሄድ ግራ አትጋቡም ማለት ነው። እስኪ ጥያቄውን እንስራ። ስለዚህ የኤ ምርጫ ምንድን ነው የሚለው? ኔጌቲቭ 3 ኔጌቲቭ 15 ኔጌቲቭ 11 0 7 8። ለዚያም ከነዚህ ሁሉ ትንሹ ማን ነው መሆን ያለበት? ከትንሽ ወደ ትልቅ አይደለ እየሄድን ያለ ነው። ኢንክሪዚንግ ማለት ከትንሽ ወደ ትልቅ ስለሆነ ከነዚህ ትንሹ ማን ነው? ኔጌቲቭ 11 አሁን ስለተነጋገረን። እሱ ግን መሀል ላይ መጣው። ትንሹ መሆን የነበረበት ቀድሞ መቀመጥ የነበረበት እሱ ነበር አይደለ? እንደዛ ላስቀምጠው። ስለዚህ የኤ መልስ መሆን አይችልም። ቢ ላይ ተመልከቱ። ኔጌቲቭ 11 ብሎ ነው የጀመረው። በጣም ጥሩ። እስኪ ይሄኛው መልሳችን ሊሆን ይችላል። ብልጥ መሆን አለባችሁ ማለት የሚያስኬዳችሁ ሁሉንም ስትፈትሹ ማለት የለባችሁ። ሲን ተመልከቷት። ሲ ከዜሮ ነው የጀመረው። አይሆንም። መጀመር የነበረበት ከኔጌቲቭ 11 ስለሆነ፣ ምክንያቱም ዜሮ ከእዳና ምንም አንድ ሰው ምንም ከማይኖረውና እዳ ከሚኖርበት ምንም ባይኖረው አይሻልም? ስለዚህ ምንም አለመኖር ከእዳ ትልቅ ነው። ስለዚህ ሲ አይሆንም። ዲን ደግሞ ተመልከቱት። እሷን በትንሿ መጀመር ሲኖርበት ትንሿን መሀል ላይ ያስገብቷታል። ስለዚህ ዲ መሆን አይችልም። ስለዚህ መልሳችን ማን ሆነ ማለት ነው? ቢ። ቀጥሎ ያለውን ቁጥር ከኔጌቲቭ 5 እና ከኔጌቲቭ 3 ማን እንደሚበልጥ እንኳን ማረጋገጥ ሳይጠበቅብን ጀስት መጀመሪያ የምትመጣውን ቁጥር ብቻ የትኛውን ምርጫ አስተካክሎ ይጽፋል የሚለውን በማየት ብቻ ብዙ ሳንለፋ መልሳችንን አገኘን ማለት ነው። እሺ በጣም ጥሩ። አሁን በዛሬው ሴሽናችን 10 ጥያቄዎችን እንሰራና ከዛ ደግሞ በቀጣይ ሴሽናችን እንደዚህ እያደረግን ለመስራት እንሞክራለን ማለት ነው። ወደ 7ኛው ጥያቄ ደግሞ እንግባ። 7ኛው ጥያቄ ምን ይለናል? 625 ሲደመር ከዛ ደግሞ በቅንፍ ውስጥ ኔጌቲቭ 214 ነው እያለን ያለው አይደለ? እሺ እዚች ጋር አሁንም ይህን ጥያቄ ከመስራታችን በፊት አንድ ነገር ደግሞ እዚች ጋር ልነግራችሁ የምፈልገው ነገር አለ። ሁልጊዜ ሳይኖች እንደዚህ ሲሰጣችሁ ማባዛት ናት። እቺ ምልክት የምን ምልክት ናት? ማባዛት፣ እንድታባዙት ነው። ፖዚቲቭ በፖዚቲቭ ሲባዛ ፖዚቲቭ ነው የሚመጣው። ይሄንን ያዙ። ኔጌቲቭ በኔጌቲቭ ሲባዛ ፖዚቲቭ ነው የሚመጣው። ኔጌቲቭ ማነው? ፖዚቲቭ በኔጌቲቭ ሲባዛ፣ ኔጌቲቭን በፖዚቲቭ ሲባዛ ኔጌቲቭ ይመጣል። ስለዚህ ከዚህ ምን አይነት ነገር ትወስዳላችሁ? ተመሳሳይ የሆኑ ሳይኖች እርስ በርስ ሲባዙ ፖዚቲቭ ይሰጣሉ። ተቃራኒ ሳይኖች ከሆኑ ደግሞ ኔጌቲቭ ይሰጣሉ ማለት ነው። ስለዚህ እዚች ጋር የምትመለከቱት ተቃራኒ ሳይን ነው አይደለ? ፖዚቲቭ እና ኔጌቲቭ እንዲች መሀል ላይ ምልክት ስላለች ብራኬት ምልክት አባዙት ነው። ስናባዛው ኔጌቲቭ መጣ ማለት ነው። ስለዚህ ሲቀመጥ 625 ይሆንና ፖዚቲቭ በኔጌቲቭ ሲባዛ ወደ ኔጌቲቭ ይቀየራል። ብራኬቷ ትጠፋለች። ከዛ ሲቀነስ 214 ሆነ ማለት ነው። አሁን ምን ሆነ ማለት ነው? እቺ ምልክት ጠፋችና ወደ ምን ተቀየረች? ወደዚህ ወደ ኔጌቲቭ ተቀየረች። አሁን የሚጠበቅብን ከ625 ላይ 214ን መቀነስ ነው። ከ5 ላይ 4 ስንቀንስ 1 ይመጣል። ከ2 ላይ 1 ስንቀንስ 1 ይመጣል። ከ6 ላይ 2 4። ስለዚህ ስንት መጣልን መልሳችን? ፖዚቲቭ 411። እንዳትሸወዱ። ኤ እና ቢ ላይ ኔጌቲቭ ደግሞ ቢ ላይ ኔጌቲቭ አድርጎ አስቀምጡታል። እቺ መቀነስ ስላያችሁ ብቻችን ቢ ኔጌቲቭ እንዳታደርጓት። ለምን? ኦልሬዲ እኛ ስንሰራ የመጣለን እንደዛ ስለሆነ ፖዚቲቭ በኔጌቲቭ አባዛን ወደ መቀነስ ተቀየረልን። ስንቀናንሰው 411 ፖዚቲቭ ነው የመጣለን። ስለዚህ መልሳችን ኤ ነው የሚሆነው ማለት ነው፣ ቢ አይደለም። እቺን ጥንቃቄ እንድታደርጉ ለማለት ነው። እቺን ደግሞ በደንብ እንድትይዙት የሚፈልገው ነገር ነው። በጣም የሚጠቅማችሁ ነገር ነው ማለት አሁን ላይ ብቻ ሳይሆን ቀጣይ ማብራችሁ ማስላይ የሚሄድ ነገር ነው ማለት ነው። እስኪ እንቀጥል ደግሞ አይደል? የአሁኑም የ8ኛው ጥያቄ ተመሳሳይ ነው። አሁን ከነገርኳችሁ ጋር ነው። የቅድሟን ካያዛችሁ አለቀላችሁ ማለት ነው ስራችሁ። አሁን እዚህ ጋር ተመልከቷት እስኪ። ኔጌቲቭን በኔጌቲቭ ማባዛት አለ። ስለዚህ ኔጌቲቭ 1789ን ትጽፉና ኔጌቲቭ እና ኔጌቲቭ ሲባዙ ምን ይመጣል? ፖዚቲቭ አይደል? ወደ መደመር ተቀየረ። ማን አለ ከዛ? 1000። እቺ መስራት አያቅታችሁ። 1000 ብር አላችሁ። 1789 ብር ደግሞ እዳ አለባችሁ። ስለዚህ 1000 ብር ስትከፍሉ ስንት ቀረባችሁ? 789። ምን ገና እዳ ላይ ናችሁ። እሺ ስለዚህ ደግሞ ለመመልከት ኔጌቲቭ መርሳት የለባችሁም ማለት ነው። ስለዚህ አሁኑ ደግሞ መልሳችን ሲሆነ ማለት ነው አይደል? ግልጽ እየሆነላችሁ አይደለም? እስኪ ኮሜንት ላይ ጻፉልኝ። እሺ በጣም ጥሩ። ከዛ ደግሞ 9ኛው ጥያቄ
ምን ይለናል? ፕሮዳክት ነው ደግሞ አንድን ስራ የተፈለገው። ፋይንድ ዘ ፕሮዳክት ኦፍ ኔጌቲቭ 170 ሲባዛ ኔጌቲቭ 345 ነው እያለን ያለው። ኦኬ እንሰራለን አይደል? ምን ችግር አለ? እሺ ስለዚህ ምንድነው የምናደርገው ማለት ነው? ኔጌቲቭ 170 በኔጌቲቭ 345 እናባዛለን። ተመልከቱ አሁንም ጎን ለጎን ግዴታ መቀመጡን አትመልከቱ። ኔጌቲቭ ቁጥርን በኔጌቲቭ ቁጥር ነው አባቱ እየተባልን ያለን። ስለዚህ መልሳችን እንዴት ነው መምጣት ያለበት? በፖዚቲቭ ነው። ይቅርታችን ማለት መምጣት ያለበት አይደል? ኔጌቲቭ በኔጌቲቭ ሲባዛ ፖዚቲቭ፣ ምክንያቱም ተመሳሳይ ሳይን ሲባዛ 300 ማለት ነው ፖዚቲቭ ይመጣል ስለተባባልን ማለት ነው። ስለዚህ አሁን ቀጥታ ስራችን 170 ብቻ በስንት ማባዛት ነው? በ345 ማባዛት። ቶሎ ቶሎ እናባዛት አይደለችን? 5 ጊዜ 0 0፣ 5 ጊዜ 7 35፣ 5ን ጽፌ 3 አለኝ። 5 ጊዜ 1 5 ከ3 ጋር 18 አይደል? ጥሩ። በአራት ደግሞ እንቀጥላለን። 4 ጊዜ 0 0፣ 4 ጊዜ 7 28፣ 8ን ጽፌ 2 አለኝ። 4 ጊዜ 1 4፣ ከ2 ጋር 6። በጣም ጥሩ። አሁን ደግሞ በ3 እንቀጥላለን። 3ን በ0 0፣ 3 ጊዜ 7 21፣ 1 ጽፌ 2 አለኝ። 3 ጊዜ 1 3፣ ከ2 ጋር 5 አይሆንም? እሺ 0 5 8 እና 8 16፣ 6ን ጽፌ 1 አለኝ። 1 ሲደመር 6 7፣ 7 ሲደመር 1 8፣ 58650 መጣልን የሚላለን ምርጫ ላይ አለን። የታለ? እቹትና ምን አይነት ፖዚቲቭ፣ ምክንያቱም እቺ ኔጌቲቭ እርስ በርስ ተባዝተው ምን ሰጥተውናል? ፖዚቲቭ ሰጥተውናል ማለት ነው። ስለዚህ የዛሬው ሴሽናችን የምናበቃው እዚች 10ኛዋ ጥያቄ ላይ ነው። 10ኛዋ ጥያቄ ምንድን ነው የምትለው? which one of the following is not true ነው እያለችን ያለችው። ስለዚህ ልክ ያልሆነውን ነው የምንመርጠው። the product of an even number of negative factor is positive። ቀጥሎስ the product of an odd number of negative factor is negative። c the product of integers with at least one factor 0 is 0። እና ደግሞ ዲ the product of an even number of negative factor is negative። እሺ ስለዚህ ይሄን ጥያቄ ምንድነው እያለን ያለው ማለት ነው? የኤን ቾይዝ እንመልከት እስኪ። the product of an even number of negative factor is positive። ስለዚህ እስኪ ኢቭን ነምበር ማለት ምን ማለት ነው? ተጋማሽ ቁጥሮች ማለት ነው አይደለ? ስለዚህ ለምሳሌ ሁለት ኔጌቲቭ ቁጥሮችን እንውሰድ። ለምሳሌ ኔጌቲቭ 2 እና ኔጌቲቭ 3 እንውሰድ። ከዛ ኔጌቲቭ ፋክተር ነው የተባልነው አይደለ? ኔጌቲቭ ፋክተር ማለት ቁጥሮቹ ምን መሆን አለባቸው? ኔጌቲቭ ቁጥሮች፣ የምናባዛቸው ቁጥሮች። ኢቭን ሲባል ደግሞ የቁጥሮቹ ብዛት ስንት መሆን አለበት? ወይ 2 ወይ 4 ወይ 6 ወይ 8 ወይ 10። ለምሳሌ እዚህ ጋር ኔጌቲቭ 6 ከዛ ደግሞ ኔጌቲቭ 8 ጨምሬ 4 ማድረግ ይችላል። ወይም ደግሞ ሌሎች ሁለት ቁጥሮችን ጨምሬ አሁንም 6 8 እያደረኩት መቀጠል እችላለሁ ማለት ነው። እንዳጠቃላይ ግን ኢቭን ብዛት ያላቸው ቁጥሮች ኔጌቲቭ ቁጥሮች ሲባዙ ምን ይሰጣሉ ነው የተባልን ያለ ነው። ምንድነው የሚሰጡት? ኔጌቲቭ ቁጥሮች ሲባዙ ፖዚቲቭ። ልክ ነው። ለምን? ቅድም ጋር ስንነጋገር ነበር። ኔጌቲቭ ሲባዛ በኔጌቲቭ ምን ስለሆነ? ፖዚቲቭ ስለሆነ ማለት ነው። ስለዚህ ይሄ ልክ ነው። ቢስ ፕሮዳክት ኦፍ ኦድ ነምበር ኦፍ ኔጋቲቭ ፋክተር ኢዝ ኔጌቲቭ። ኦኬ እዚህ ጋር ደግሞ ቁጥሮቹ ስንት ናቸው? ብዛታቸው 3። ስለዚህ ኔጌቲቭ 2 ለምሳሌ ኔጌቲቭ 3 ኔጌቲቭ 1ን እናባዛ። ኔጌቲቭ 2 ሲባዛ በኔጌቲቭ 3 ቅድም በተባባልነው መሰረት ፖዚቲቭ 6 ይመጣና ድጋሚ ከማን ጋር ይባዛል? ከኔጌቲቭ 1 ጋር። ከዛ ደግሞ ፖዚቲቭ በኔጌቲቭ ሲባዛ ደግሞ መልሱ ምንድነው ተብለናል? ተቃራኒዎች ሲባዙ ምንድነው መልሱ? ኔጌቲቭ። ስለዚህ እሱ ግን ምንድነው እያለን ያለው? ኔጌቲቭ ነው። ይሄም ልክ ነው። ስለዚህ የተባልነው ግን እኛ ያልሆነው ነው። አሁን ደግሞ ሲንመልከት ፕሮዳክት ኦፍ ኢንቲጀርስ ዊዝ አት ሊስት ዋን ፋክተር 0 ኢዝ 0። ስለዚህ ፋክተር ማለት ከነዚህ ከሚባዙት ቁጥሮች መካከል ቢያንስ አንድ ቁጥር ምን ይሁን እየተባለ ነው? 0። ከዛ በኋላ ለምሳሌ ሲባዛ በ4 ሲባዛ በ6 በሉት። መፍታችሁን የፈለጋችሁት ቁጥር ደርድሩ። 0 እስካለች ድረስ ግን መልሱ ምንድነው? 0 ነው ማለት ነው። ስለዚህ ይሄም ልክ ነው። ዲን ነው የምንመለከተው የመጨረሻ the product of an even number of negative factor is negative። ኔጋቲቭ ሲባዛ በኔጋቲቭ ሆኖ ማነው የቁጥሮቹ ኢቭን ሆኖ ስናባዛቸው ኔጌቲቭ ቁጥሮቹ ኔጌቲቭ ይመጣል ነው እያለ ያለው። ፎልስ። ምክንያቱም ቅድም ላይ ኔጌቲቭ በኔጌቲቭ ሲባዛ ምን ይመጣል ስለተባለ? ፖዚቲቭ። ስለዚህ ኔጌቲቭ በኔጌቲቭ ሲባዛ ፖዚቲቭ ነው እንጂ ኔጌቲቭ አይመጣም። ስለዚህ መልሳችን ኔጌቲቭ አይመጣም። ስለዚህ መልሳችን ምንድነው ማለት ነው? ዲ ነው። ዲ ልክ አይደለም ማለት ነው። ስለዚህ የዛሬው ሴሽናችን ይህን ይመስላል ማለት ነው። እስቲ እንዳጠቃላይ የታያችሁ ነገር ካለ አስተያየት መስጠት የምትፈልጉት ነገር ካለ ወይም ደግሞ ያልገባችሁ ሊሆን ይችላል። ብቻ እንዳጠቃላይ ይጠቅማል ብላችሁ የምታስቡት ማንኛውም ሀሳብና አስተያየት ካለ ብትጽፉልን ለማለት እንወዳለን ማለት ነው። ስለዚህ በቀጣይ ሴሽን እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። መልካም የእረፍት ጊዜ ይሁንላችሁ። አመሰግናለሁ። ቨርቲቶርስ ነው። ሰብስክራይብ ማድረግ አትርሱ። አመሰግናለሁ።